እንዴት ነህ? ሁሉ ሰላም አለን አልሐምዱሊላህ። አለን አለን። ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው መሰል እስልምናን ለመቀበል እስቲ እውነተኛ ነብዩ መሐመድ በዚች ምድር ላይ ትልቁ ታሪክ የሰራው ነው ሰኝ እስቲ። ትልቁ ታሪክ የሰሩት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ በጣም በርካታ ታሪኮች ስራዎችን ሰርተዋል። ትልቁ ግን በነብያት ትልቁ ታሪክ የምፈልገው እኔ ሰው ልጅ ሞቶ ከሞት ያስነሳ በአምላኩ ፍቃድ ማለት ነው። በራሱ ፍቃድ አይደለም፣ በአምላኩ ፍቃድ። ለምሳሌ በአላህ ፍቃድ የሞተ ሰው ያስነሳበትን ታሪክ አሳይ። መጽሐፍ ላይ ጥቀስና አሳይ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰሩት ትልቁ ስራ ምንድን ነው አልክ? እሱን ልመልስልህና ወደ ሰሩት ተአምር እንሄዳለን። ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም የሰሩት ትልቁ ስራ ወላሂ እንደሆነ ታውቃላችሁ? በነቢያት ስም ለዘመናት አንድ እስራኤላዊ ወጣትን ልጅ ሲያስመልኩ የነበሩ ሰዎችን ስራቸውን ማፍረስ፣ ወደ የነቢያትን መንገድ ዳግም አድሰው ለትውልድ ያን የነቢያትን አምላክ ማሳወቃቸው። አስባችሁታል? ነቢ ሰለላሁ ዐለይሂ ወሰለም አላህ ባያስነሳ ኑሮ የነቢያትን ትምህርትና መጽሐፍ ይዘናል ብለው አንድ እስራኤላዊ ወጣት ልጅ እያስመለኩ እስከ ዓለም ፍጻሜ ሊቆይ ነበሩ። ነገር ግን አላህ ስብሐነሁ ወተዓላ እርሳቸውን አስነሳቸው። ያን ስራቸውን ገለጡባቸው። የአብርሃም የኢስሐቅ የያዕቁብ አምላክ የሙሴ የመሲሁ አምላክ ማን እንደሆነ ለትውልድ አስተማሩ። ቦታቸዋል አይደል? ለዚህም ከባድ መስዋዕት ከፈሉ። አሳደዷቸው። የግድያ ሙከራ አደረጉባቸው። ብዙ መስዋዕትን ከፈሉ። ነቢ ሰለላሁ ዐለይሂ ወሰለም በጽናት ያንን የነቢያት መንገድ ለትውልድ አስተምረው ሄዱ። ይወታቸዋል አይደለ? ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለዳ። ይህ ቁርአን አንድ የወረደበት ዓላማ ምንድን ነው? እነዚያን አምላክ ልጅን ያዘ ብለው የሚዋሹ ሰዎችን ሊያስጠነቅቃቸውና ሊያስፈራራቸው። ማ ለሁም ቢሂ ሚን ዒልምን ወላ ሊአባኢሂም። አምላክን ልጅን ይዟል ብለው መሲሁን ልጅ ነው ብለው የሚያምኑ ሰዎች ምንም ስለዚህ ጉዳይ እውቀቱም የላቸውም። ለአባቶቻቸውም ለእምነት አባቶቻቸውም እውቀቱም የላቸውም ነበር። የሆነ ጊዜ ላይ ተሰበሰቡ። አምላክ አደረጉት መሲሁ ዒሳ ዓለይሂ ሰላም። ነቢ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አስነሳና ይሄንን ትልቅ ስራ እንዲሰሩ አደረጋቸው። የነቢያት መንገድ ለካ የትኛው ነው የሚለውን ለትውልድ እንዲያሳውቁ አደረጋቸው። የአብርሃም የኢስሐቅ የያዕቁብን አምላክ ለትውልድ አስተማሩ። መሲሁ ከነቢያቶች መካከል አንድ ነቢይ መሆኑን አስተማሩ። ገብታችኋል? ይህን ይመስላል። ሌላኛው ነገር የጠየቀው ምንድነው? የሚታይ ተአምር ነው የጠየቀው። ነቢ ሰለላሁ ዐለይሂ ወሰለም ከሰሩት ከታሪክ እንደው ትልቅ የሰሩት ተአምር ምንድን ነው ከተባለ በጣም በርካታ ሰርተዋል። ከነዚያ መካከል ማንም ነቢይ አልሰራም። ጨረቃን ለሁለት ከፍለዋል። መሲሁ ይሄን አድርጓል? አላደረገም? ኤክስቪ ኢየሱስ ክርስቶስ ጨረቃን ከፍለዋል? አልከፈለም? ኤክስቪ አሎ ኤክስቪ ማስረጃ አሳያቸዋለሁ። ችግር የለም። ላሳያችሁ ማስረጃ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃ እንደከፈሉ እኛ ለማስረጃ እናወራም። እሺ እናሳያቸዋለን። ሌላም በርካታ ተአምራቶችን አድርገዋል፣ ግን ይሄ ይብቃቸው። ከዚህ ውጭ የለም። አረ ነፋለ ሌላም ጠቅስላለሁ። ይሄንን ላሳያችሁ። የሞተውን ያስነሳ ሰው አሳይ። ልጆች የሚረብሽ ቦታ ከሆናችሁ ሚዩት አድርጉት። ከሆናችሁ ሚዩት አድርግ። ያው እና ሐዲሱን እዚህ ጋር ተአምሩን እዚህ ጋር ታገኙታላችሁ። ምንጩን ተመልከቱ። ሐዲሱን ያስተላለፈው የዓይን እማኝ አነስ ብን ማሊክ ይባላል። ሐዲሱ ሰሒህ ሙስሊም 2802፣ ቡኻሪ ላይ 3637። ሐዲሱ ምን ይላል? አነ አህለ መካ የመካ ነዋሪዎች ሰአሉ ጠየቁ ረሱለላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን ጠየቁ። ምን ጠየቁ? አን ዩሪየሁም አያ ተአምር እንዲያሳያቸው። ታዲያ እርሱስ ምን አሳያቸው? ፈአራሁም አሳያቸው ኢንሽቃቀል ቀመረ መረተይን ጨረቃን መከፈልን ሁለት ጊዜ አሳያቸው ይላል። ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃ መከፈልን ተአምር አድርገው ለትውልዶቻቸው አሳይተዋቸዋል። የዓይን እማኞች ያየና የመሰከሩ ተናግረዋል። ምንጩ ቡኻሪና ሙስሊም ላይ እዚህ ጋር
ታገኝታላችሁ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ያደረጉት ተአምር አለ ወይ? ነቢዩ ሰለላሁ ዐለይሂ ወሰለም ሌላ በርካታ ተአምራቶችን አድርገዋል። ሌላኛው ምንድን ነው? ሶሐቦቻቸው በተጠሙ ጊዜ ከጣቶቻቸው መካከል ውሃ እንዲፈልቅ የማድረግን ተአምር አድርገዋል። ከዕለታት አንድ ቀን ሶሐቦች ውሃ ተጠምተናል፣ ሶላትም ደርሶብናል፣ ውዱእ የምናደርግበት ውሃ የለንም፣ አንቱ የአላህ መልእክተኛ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ምን አደረጉ? ፈአንበዐ ለሁም አልማ ሚን በይኒ አሳቢዒሂ። ይሄንን ነቢይ ይህን አላደረገምና በዚህ ይበልጣል ማለት አይደለም። እኔ ነቢ ሰለላሁ ዐለይሂ ወሰለም ቅድም ጨረቃን ከፍለዋል፣ ማን ይሄን መሲሆን ይሄን ከፍለዋል ወይ ብዬ ስጠይቅ አንተ መጣህበት መንገድ ጠይቀህ ብዬ ነው እንጂ እኔ ይሄን አንስቼ መሲሁ ይሄን አላደረገምና በዚህ ጉዳይ መሲሁን በልጠውታል ነቢ ሰለላሁ ዐለይሂ ወሰለም ብለን የምናበላልጥ አይደለም። መሲሁ የራሱ የሆኑ ተአምር ተሰጥቶታል። ልክ እንዲሁ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ተአምር ተሰጥቷቸዋል። ልክ እንዲሁ ሙሴ የራሱ የሆነ ተአምር ተሰጥቶታል። ቦታቸዋል አረ ያ ነው። ሙሴ ባህርን የመክፈልን ተአምር ተሰጥቷል። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ጨረቃን የመክፈል ተአምር ተሰጣቸው። መሲሁ ደግሞ ሙታንን የማስነሳት ተአምር ተሰጠው። መሲሁ አይንን የማብራት ተአምር ተሰጥቶታል። መሲሁ መስማት የተሳናቸውን እንዲሰሙ የማድረግ ተአምር ተሰጥቶታል። መሲሁ መናገር የተሳናቸውን እንዲናገሩ አፋቸውን የተዘጋን የመክፈት ተአምር ተሰጥቶታል። ሌላም ተአምራቶችን ተሰጥቶታል። ማን የሰጠው? አምላክ አላህ ሱብሓነሁ ወተዓላ። ይህን ሲናገር ምን ይላል? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት ወአየድናሁ ቢሩህ ልቁዱስ። የማርያምን ልጅ ዒሳን በርካታ ተአምራትን ሰጠሁት በመንፈስ ቅዱስም አጸናሁት ይላል። ያሰላም እና በርካታ ተአምራቶችን ተሰጥተዋል መሲሁ ዒሳ ዓለይሂ ሰላም። ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ከተሰጧቸው ተአምራቶች መካከል ለጥቂት ሰው የምትበቃን ምግብ ለብዙ ህዝብ እንዲባረክ የማድረግን ተአምር ተሰጥተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሶሐቦቻቸው ጋር ስራ እየሰሩ ሳለ 1500 አካባቢ ሶሐቦች ናቸው። ልብ በሉ ከእርሳቸው ጋር ያሉት ወደ 1400 500 አካባቢ። በእነዚህ መካከል ከነበሩ ሶሐቦች መካከል አንደኛው ነቢ ሰለላሁ ዐለይሂ ወሰለም ሲመለከታቸው በጣም ተርበዋል። ይህን መቋቋም አልቻለም ሰውየው። ቀጥታ ወደ ቤቱ ሄደና ምግብ ሊያመጣ ለነቢ ሰለላሁ ዐለይሂ ወሰለም ሚስቱ ጋር ሄደ። ወደ ሚስቱ ጋር ገባና ቤት ውስጥ ምግብ አለ ወይ? የአላህ መልእክተኛ ተርበው አይቼ አላስቻለኝ ምግብ ይዤላቸው ልሄድ አላት። ነቢያችን ሰለላሁ ዐለይሂ ወሰለምን በዚያ ሁኔታቸው ስላየ ሰውየው ሄዶ ከሚስቱ ጋር ምግብ ለማምጣት ሲሄድ ቤት ውስጥ ምንም የሚበላ ነገር የለም አለችው። ሴትዮዋ የለም ስትለው ጊዜ ከዚያ ነገር ግን ትንሽዬ ዱቄት አለች፣ እችን ጋግራትና ውሰዳት ልጋግርልህና መውሰድ ትችላለች። እንዲሁም ትንሽዬ ፍየል አለች፣ እሷን ረዳትና ስጋውን ሰርተህ ይህን ቂጣ ጋግረን እንወሰድላቸው። እሺ እንግዲህ አሁንስ ዱቄትን አብኪውና እስኪበስል ድረስ ለመጋገር እስኪበቃ ድረስ እንዲሁም ፍየሏን አርጃት ብረት ምንድን ነው ድስት ውስጥ እናስቀምጣትና ሂጄ ነቢ ሰለላሁ ዐለይሂ ወሰለም ልጥራቸዋል። እሺ ከእርሳቸው ጋር 1 3 4 ሰው ያዝ አላቸው። ትንሽ ፍየል ነች፣ ትንሽዬ ዱቄት ነች። ማስረጃ አሳያቸዋለሁ። አንዴ ልጨርስ አሉ። ወላሂ አውጥቼ አሳያቸዋለሁ፣ ችግር የለም። ከዚያ በኋላ ምን አደረገ ይሄ ሰውዬ? ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሄደ። ሚስቱ አደራ አለችው፣ አደራ ከእርሳቸው ውጭ ለሌላ ሰው እንዳትነግር፣ ለብዙ ሰው የሚበቃ ምግብ ስላልሆነ ግብዣ የሚመጥና 4 5 ሰዎችና ከእነዚህ ጋር ሌላ እንዳትጨምራሉት። እሺ ብሎ ሰውየው ሄደ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር። ፈሳረሁ ይላል መሰጠርኳቸውም እያለ ፈሳረርቱ ያኔ ሚስጥር አድርጌ ነገርኳቸው ሌላ ሰው እንዳይሰማብኝ ብሎ ተናገረ። እናንተ የአላህ መልእክተኛ ሆይ ለእርሶና ለአንድ ከእርሶ ጋር 1 4 ለሚሆኑ ሰዎች ምግብ አዘጋጅቼላኝ ቤት ይምጡና ይብሉ አላቸው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አደረጉና ህዝቦች ሆይ አሉ፣ ጓደኛችን ምግብ አዘጋጅቷልና ግብዣኑ ወደ ቤቱ ሄደን እንብላ አሏቸው። ሰውየው ደነገጠ። አስቡት 1500 1400 ህዝብ በላ። አራንቱ የአላህ መልእክተኛ ለእርሶና ከእርሶ ጋር የሚሆን ለ4 ሰዎች አካባቢ ነው ያዘጋጀሁት፣ አይበቃኝም እኮ ግብዣ አለ። እኔ የምልህን አድርግ አንተ ሄድ አሁን አሉት። ሂድና ቤትህ ለሚስትህ እንዳትጋግሪ ብለውሻል ዱቄቱን፣ ልክ እንዲሁ ደግሞ ስጋውን እንዳታውጭ ብለውሻል አላህ መልእክተኛ ብለሽ መጥቼ እስክባርከው ድረስ
ሄደን ንገር አሉት። ሰውየው በፍጥረት ሄደና ወደ ሚስቱ እኔ አላውቅልሽም ብሎ ወሬውን ጀመረ። ምን ሆንክ? ምንድን ነው አለችው። እኔ ቀስ ብዬ ለነብዩ ሰለላሁ ዐለይሂ ወሰለም ነግሬያቸው ነበር፣ እርሳቸው ግን ለህዝቡ ሁላ ነግረዋል፣ ይዘውት እየመጡ። ተቆጣች። እርሷ ቀስ ብላ አትነግራቸውም ነበር? ቀድ ፈዐልቱ ማ ቁልት ሊ፣ ያልሽኝን አድርጌያለሁኝ አላት። ነገር ግን እርሳቸው ተናግረዋል፣ የሚሆነውን እናያለን። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከ1400 ሰሃቦች ጋር መጡ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም የተቦካን አምጥት አሉ። ወደዓ ወባረክ፣ ዱዓ አደረጉ፣ ወዲያውም ባረኩትም ይላል። ከዚያም በኋላ ስጋውንም አምጡት አሉ፣ ተቀበሉ። ወደዓ ወባረክ፣ ዱዓ አደረጉ፣ ባረኩት፣ ጸሎት አድርገው ባረኩት ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ያንን ሰጧቸው። አሁን እየጋገርሽ አምጪ አሉ። እየጋገረች ታቀብላለች ቂጣውን ለሰውየው፣ ሰውየው ለነብዩ ሰለላሁ ዐለይሂ ወሰለም ይሰጣል። ያንን ከስጋው እየጨለፉ ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቂጣ ላይ ያደረጉ ለሰሃቦች ይሰጧቸው ጀመር። 1400 ህዝብ በልተን ጨረስን አሉ ሰሃቦች። ነገር ግን በአላህ ስም እምላለሁ አለ፣ ያ ነገር እንደነበረ ነበረ ስጋው። ያ ነገር እዚያው እንደነበረ ነበር ስጋው። ምንም የቀነሰ ነገር እንኳን የለም አሉ። ተመልከቱ፣ ለጥቂት ሰው የምትበቃን ምግብ ለብዙ ህዝብ እንዲባረክ የማድረግን ተአምር ነብዩ ሰለላሁ ዐለይሂ ወሰለም ተፈቅዷል። ይሄንን ለዚህ ህዝብ አልተዋቸዋል ማለት ነው። እኔ አልጨረስኩም እኮ አሁን አንተ የምታወራ ምንም በየትኛው መንገድ እንጂ እንደ እምነቴ አልቀበልልህም። በጣም እሺ፣ አንዴ ስማኝ። ቁርአን ትልቁ ነገሩን ነገር ትልቁ ነገር ሰው ልጅ የሞተው ማስነሳቱ አይደለ? ዋና አላማ ትልቁ አሁን እግዚአብሔር የሚባለው አምላክ የሚባለው ታምሜ ካዳኔ ወድቄ ተብሬ ካዳኔ አይን ውር ነበርኩ አይኔን ካበራልኝ እሱን ነው አምላክ ብዬ የሚቀበለው። ገብቶሃል? አንተ ደግሞ እንደዛ አምላክ ብዬ እንደሚቀበል ነብዩ መሐመድ ትክክለኛ አሳየኝ ነው። ተረተረና አሳየኝ። ቁርአኑን ክፈትና ነብዩ መሐመድ ጨረቃን አካፈለኝ እንደዚህ ምናምን አትበለኝ። ትክክለኛ ይሄን አደርጓል ብለህ አሳየኝ። አይን ካበራ አምላክ ነው ብዬ ነው የምቀበለው አለ። አምላክ ነው ብለህ እንዳትቀበል አደራ። አይን አበርና አሁን ኢየሱስ ክርስቶስን አይንን አብርቷል ብትለኝ አው እቀበላለሁ። አብርቷል ሰለላሁ ዐለይሂ ወሰለም አይንን አብርቷል። ላሳየህ እኮ አሳየኛል። አሳያለሁ። አምላክ ነው ብለህ እንድትቀበል አይደለም ግን አደራ። ማንን ነብዩ ሰለላሁ ዐለይሂ ወሰለም አይን አብርቷል። ላሳየህ ነው። ነብዩ መሐመድ አምላክ ብዬ አልቀበለውም። ነብዩ ነው አይደል እንዴ? አንተ ያልከው ግን አንተ በአምላክ ታደ የሞተው ሰው ያስነሳን አሳየህ ነው። አሳየኝ አይን ያበሩበትን ብለኝ ላሳየህ ነው። ችግር የለም። እሺ የሞተ ሰው አሳይ ቶሎ ተረት ሰለች በስነ ስርዓት አውራ። እየመለስኩልህ ነው። ስነ ስርዓት አውራ። ትልቅ ሰው ነው። ወንድ ልጅ ነህ። እንደ ወንድ ልጅ ነው። ችግር የለም። እሺ ቶሎ ና ይሆና በዚህ ጋር እሺ ያው እና እዚህ ጋር ሐዲሱን ታገኝታላችሁ። ቡኻሪ 4210 ላይ ታገኝታላችሁ። ሙስሊም 2406 ላይ ታገኝታላችሁ። አሊ ኢብኑ አቢ ጣሊብ የሚባልን ሰው ነብዩ ሰለላሁ ዐለይሂ ወሰለም አይኑን እንደፈወሱት ይናገራል። ምን ላይ ላንብብልህ? ወደ አማርኛ ተርጉምልህ። በዛው አጋጣሚ ደግሞ የሞተው ሰው ያስነሳበት ታሳየኛል። አንዴ እናወራለን። ወደ አማርኛ በትክክል ከተረጎመልህ አላውቅም እንዴት አስወጣው። አንዴ ችግር የለም። ለምን ይወጣል? በስነ ስርዓት አውራ ብለን እናስተምረዋለን።
ስነ ስርዓት ያው ስነ ስርዓት ታወራለህ አይደል? ከዚህ በኋላ አይደል? በትክክል ከተረጎመልህ ላሳየህ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ፈቡሪአ ከአን ለም የኩን ቢሂ ወጀዕ ይላል። ብፁዕ ወቅዱስ አቡነ ጎግል በትክክል ይተርጉም አይተርጉም አላውቅም። ቆይ ጎግል ላይ እዚህ ጋር ነው አይደለም በተረጉምልህ፣ እዚህ ጋር ደግሞ ተርጉምልህ ብለኝ ነው። እኔ አይደለም እዚህ መግባት የፈለግኩት ወደ አማርኛ ልተርጉምልህ እዚህ ጋር በትክክል ከተረጎመ እሺ ያው እና ሊተረጉመው አልቻለም በአማርኛ። ኦኬ በዚህ ላይ ያለውን ሐዲስ ፈሹፊየ ከአን ለም የኩን ቢሂ ወጀዕ የሚለው ልቀንሰው። ቆይ እስኪ በትክክል ከተረጎመልን እሺ አንብብና ተርጉምልን። እሺ ተው እሺ ከአንድ የሌለውን ከየት አምጠው እያሉ ነው አገር ክርስቲያኖች። ገና ሳታይ ቢያንስ አይታችሁ እንደው እንደዛ ብትሆን ችግር አለው። ኧረ ተው ትንሽ ከፍ በሉ። እሺ ያ እንዳጠቃላይ እዚህ ነው። ፈበረአ ከአን ለም የኩን ቢሂ ወጀዕ ፈበረአ ከአን ለም የኩን ቢሂ ወጀዕ ነቢያችን ሰለላሁ ዐለይሂ ወሰለም ሰውየው አይኑ እንዲመለስለት አድርገው እዚህ ጋር ይናገራል ሐዲሱ። ላንብብልህ። አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ የውመ ኸይበር ነቢ ሰለላሁ ዐለይሂ ወሰለም የኸይበር ቀን እንዲህ አሉ ለአዕጢየነ ሃዚሂ ራያ ገደን ነገ ይሄን ባንዲራ ሰጣለሁኝ ረጁለን ለአንድ ሰው የፍተሑ ላሁ ዐላ የደይህ በእጁ ላይ ድልን ይነሳል አላህ ዩሒቡ ላህ ወረሱለህ አላህና መልእክተኛውን ይወዳል ያ ሰው ወዩሒቡሁ ላሁ ወረሱሉሁ ያ ሰው እንዲሁ አላህና መልእክተኛው ይወዱታል። ቃለ ፈባተ ናሱ የድኩነ ለይለተሁም አዩሁም ዩዕጣሃ ይችን ባንዲራ ማን የሚሰጣት ብለው ሌሎች ሰዎች ሌሊቱን ሙሉ ሲያወሩ አደሩ። ፈለማ አስበሐ ናስ ሰዎችን ባነጉ ጊዜ ገደው ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም በነቢ ሰለላሁ ዐለይሂ ወሰለም ላይ ማለዱ። ኩሉሁም የርጁ አን ዩዕጣሃ ሁላቸውም ያችን ባንዲራ መሰጠትን ይመኛሉ። ፈቃለ አይነ ዐሊይ ብን አቢ ጣሊብ ነቢ ሰለላሁ ዐለይሂ ወሰለም ዐሊይ ብን አቢ ጣሊብ የት ነው አሉ። ፈቂለ ተባለ ለእርሳቸው ሁወ ያ ረሱለላህ የሽተኪ ዐይነህ እርሱ አይኖቹን ታሟል። ልብ በል እርሱ ማየት ተስኖታል፣ ያው አይኑን የታመመ ሰው ነው። ቃለ ፈአርሰሉ ኢለይህ ያኒ ወደ እርሱ መልእክትን ላኩ ብለው ተላከበትና ፈኡትየ ቢሂ ነቢ ሰለላሁ ዐለይሂ ወሰለም ዘንድ ይዘውላቸው መጡ ሰውየውን። ፈበሰቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ዐይነይሂ ወደዓ ለሁ ነቢ ሰለላሁ ዐለይሂ ወሰለም በአይኖቹ ውስጥ እትፋሉና ወዲያውም ጸሎት አደረጉለት። ፈበረአ ተፈወሰ ሰውየው ከአን ለም የኩን ቢሂ ወጀዕ በእርሱ ላይ የህመም ምልክት የሌለበት እስኪሆን ድረስ ብሎ ተናገሩ። ፈአዕጣሁ ራያ ከዚያም ባንዲራውን ሰጡት ነቢ ሰለላሁ ዐለይሂ ወሰለም ይላል። ያውና ነቢያችን ሰለላሁ ዐለይሂ ወሰለም ሰውየውን እንደፈወሱት ቃል በቃል እዚህ ጋር ተቀምጧል። አይንን ያበራ አካል አይንን ያበራበታል ወይ ከተባለ አሁን ነቢ ሰለላሁ ዐለይሂ ወሰለም አይንን አብርተዋል። ይህን ይመስላል ማለት ነው። እሺ ቁርአኑን መቼ ወደ አማርኛ እንደምትተረጉመው ባናውቀው ይሁንሽ እሱን ያው ማለት አንተ በተረጎምከው ነው ያመንኩት እንጂ ቁርአኑ ላይ ለማንበብ አበኛ ያው ያስቸግረኛል ማለት ይችላል። አላውቀውም። እሺ የሞተውንም ደግሞ እንደዚህ ያሳየኝ። ሞቶ ያስነሳም እንደዚህ ያሳየኝ። እንግሊዝኛ ታነባለህ? ሞቶ ያስነሳም ያሳየኝ። እንግሊዝኛ ታነባለህ ወይ? በምን ቋንቋ ላድርግልህ? ይሄን ሳታምን ወዴት ነው የምንሄደው? በምን ቋንቋ እናድር? በምን ቋንቋ እንግባባ ከአንተ ጋር? በአማርኛ ነው የምንግባባው። በአማርኛ ደግሞ አልተረጎምክማ። በአማርኛ ደግሞ ነገር አንተ ራስህ ተርጉምልኝ። እሺ ያልካል ተረጎምልኝ። እሺ የሞተውንም እንደዛ ሳይኝ። እሺ የሞተ ሞቶ ያስነሳል። ሞቶ ማስነሳት እኛ ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር በጣም ቀላል ነው። ከዚህ በላይ ትልቅ ነገር ነው ያደረጉት። ኢየሱስ ክርስቶስ ያላደረገው ልጥቀስልህ? እሺ ያው ሞቶ ያስነሳ ሰው ነው ጥቀስልኝ። ሰለላሁ ዐለይሂ ወሰለም ጋር ሞቶ ማስነሳት እርሳቸው ከሁሉ ከነቢያት በላይ ስለሆኑ ይሄ ለእርሳቸው ቀላል ነው። ሳይሆን ከዚያ በላይ አድርገዋል እያልኩ ነው። ደስተ ተአምራት ከዚያ በላይ ያደረጉትን
ከዛ በላይ አልፈልገውም። ጨረቃ አካፈለ ልትለኝ ነው። ግን እኔ ያልኩ የሞትም ያስነሳውን አሳየኝ ነው አልኩ። እኔ ከዛ በላይ አልፈልገውም። ከዛ በላይ አታሳይ ነው። እንደዚህ እያልክ አይደለም የምታወራው። አሁን እኛ ጋር በእስልምና ምን አለ መሰላችሁ? በክርስትና በእስልምና ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። አምላክ ነቢያትን ሲያስነሳ ጊዜ በየዘመናቱ ላይ የተለያየ ተአምራትን ይሰጣቸዋል። የተለያየ አንዴ ቤት አድርገው አንዴ አምላክ ነቢያትን ንጹህ ጭንቅላት እንዳለው ሰው ሆናቸው አስተውላቸው አዳምጡ። ተአምራት የሚበላለጡበት ነገር ነው ወይ? አይደለም። ሙሴ ባህርን ከፍሏል አልከፈለም? ሚዩትን አንሳ እንዴ ኤክስቢ ሚዩትን አንሳ። ሙሴ ባህርን ከፍሏል አልከፈለም? እኔ ሙሴን አይደለም እኮ የጠየኩት። ሙሴን አይደለም ነቢዩ መሐመድ የሞተው ሰው አስነሳን አሳየኝ ነው አልኩት። እኔ ሙሴ እንዳ ምንም ማድረግ አይችልም። ወይ የሚነገረውን የሚረዳ አይደለም፣ የሚጠይቀው ራሱ የሚያውቅ አይደለም፣ ለመረዳትም ዝግጁም አይደለም። ከዚህ ሰው ጋር በምን ቋንቋ ነው መግባባት የምትችሉት? ቅድም አሳየሁት። እሺ ተርጉምልኝ ወደ አማርኛ አለ፣ ተረጉምኩለት። አንተ አልክ እንጂ እኔ አላምንም አለ። እሱ ችግር የለውም አለፍኩት። ምን መጠየቅ እንዳለበት አያውቅም፣ የሚጠይቀውንም አያውቅም፣ የሚነገረውንም አያውቅም። እንዴ ክርስቲያኖች ምን ከፍ በሉ እንጂ ትንሽ ከፍ በሉ ትንሽ። ሙሴ የሰራውን ተአምር ኢየሱስ ሰርቶታል ወይ ብላችሁ ወላሂ ሰራው። ሰላም አለይኩም